በዚህ የአብይ ጾም ወቅት የመጨረሻ ጉዟችንን ነው የምናደርገው እንግዲህ ይሄ ማለት ሚያዚያ 2 መነሻ ሚያዚያ 14 መመለሻ ይሄ በጣም ሰፊው የሆነ የጉዞ መርሃ ግብራችን ነው በተቻለው መጠን ሰው ሶሻል ሚዲያ ላይ ትኬቶችን ሲልኩልን መታወቂያ ፓስፖርት መንጃ ፍቃድ ያስገቡበትን ደረሰኝ በሚልኩ ሰዓት አያይዘው የሚጠቀሙበትን ስልክ ቁጥር ቢልኩልን ማማትን የምናሳልፈው እዛው ነው ጸሎተ ሐሙስን የምናሳልፈው እዛው ነው ስቅለትን የምናሳልፈው እዛው ነው የትንሳኤን በዓለም ሁለት እንግዲህ ትንሳኤን የምናከብረው ሚያዚያ 12 እዛው በርሜል ቅዱስ ጊዮርጊስ ነው ማለት ነው ደውላችሁ ስልክ ካልተነሳ ወደ ምትፈልጉትን ነገር አጭር ቮይስ መልእክት ማስቀመጥ ትችላላችሁ ከዛው በሲያትልና አቅራቢያው የሚገኙ ኢትዮጵያውያንና ኤርትራውያን ደግሞ እዛው ሲያትል ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ላይ እሁድ እናታዴ ጋር መገናኘት ይችላሉ ማለት ነው ቲኬት መቁረጥ ቢፈልጉ የቪዛ ፕሮሰስ ማድረግ ቢፈልጉ እያንዳንዱን መረጃ ከነሱ ማግኘት ይችላሉ በማንኛውም ሰዓት ሊሆን ይችላል ይሄንን ፎርም ሬጂስተር ማድረግ ነው በቃ እነዚህ ሊንኮችን ሲጫኑ ቀጥታ ወደዛ ፎርም ነው የሚመራቸው ማለት ነው የምናስቀምጥላችሁ ሊንኮች በመጫን በቀጥታ ቲኬታቸውን ሪዘርቭ ማድረግ የምትችሉና ለበርሜል ቅዱስ ጊዮርጊስ ጉዞ እንድትዘጋጁ በጣም ቀላል አማራጭ መሆኑን ለእናንተ ልናበስራችሁ እንወዳለን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን እስከዚህ ሰዓት ያደረሰን ሉል እግዚአብሔር የተመሰገነ ይሁን በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያ ላይክ ሼር ሰብስክራይብ በማድረግ በሰብ እንድትሆኑ ጥሪያችንን እናስተላልፋለን እነሆ ዘወትር በዚህ ሰዓት ወደ እናንተ የምናቀርበው የጉዞ መረጃ የተሰኘ ፕሮግራማችን ነው ባልደረባችን ርብቃ ወንደሰን አብራን ቆይታ ታደርጋለች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጣሽ ርብቃ እንኳን ደህና ቆየኝ እንግዲህ ለአንድ ወር በርሜል ቅዱስ ጊዮርጊስ ተቋርጦ በቆየበት ጊዜ እንግዲህ በጣም በርካታ ሰዎች ሲጠይቁን ነበር ከአንድ ወር ቆይታ በኋላ መጋቢት 19 የመጀመሪያ ጉዟችንን አድርገናል አብይ ጾም ሲገባ ነበር ጉዞ የተቋረጠው እንግዲህ አብይ ጾም መሐከል አካባቢ ላይ ነው የመጀመሪያ ጉዟችንን ያደረግነው ማለት ነው ከዛ ቀጣይ መጋቢት 23 አድርገናል አሁን ደግሞ የመጋቢት 28 ጉዞ ምዝገባ አጠናቀን ተጓዦቻችን እየጠበቅን ያለነው ምን ይመስላል እስኪ ያለው ሂደት እስኪ እንዴት ነበር በተለይ ከአንድ ወር ቆይታ በኋላ በጣም ከፍተኛ የሆነ የህዝብ ፍሰት ነው ያለውና እስኪ እነ ለተመልካቾች አጋሪልን እሺ እንግዲህ እኛም ጉዞውን ለአንድ ወር ተቋርጦ ስለነበር አብዛኛው ሰው ይሄ ጾም ከማለቁ በፊት ነው በጣም ለመሄድ ሲጓጓ የነበረውና አንቺ ጾማን እኛም በተቻለ መጠን በአራት ቀን በአምስት ቀን ልዩነት ነው ጉዞን እያዘጋጀን ያለነውና 19ኞቹም በሰላም ገብተው ጥምቀት ላይ ነው የሚገኙት ማለት ነው የ23ቶቹም እንግዲህ ትላንትና በሰላም በርሜል ገብተው ዛሬ የመጀመሪያ ጥምቀታቸውን አድርገዋል የ28 ምዝገባ ዘግተናል እንግዲህ ቀጣይ የሚያዚያ 2 እና የሚያዚያ 8 እየመዘገብን ነው የምንገኘው ምዝገባው እንግዲህ በጣም በጥሩ ሁኔታ እየተካሄደ ነው የሚገኘው መልካም እንግዲህ ተመልካቾቻችን በዚህ የአብይ ጾም ወቅት የመጨረሻ ጉዟችንን ነው የምናደርገው እንግዲህ ይሄ ማለት ሚያዚያ 2 መነሻ ሚያዚያ 14 መመለሻ ይሄ በጣም ሰፊው የሆነ የጉዞ መርሃ ግብራችን ነው በጣም ስፔሻል ኬዝ ላለባቸው በተለይ መስሪያ ቤት ፍቃድ ለማይሰጣቸው እንደው መሄድ አለብን ብለው በጣም በርካታ ሰዎች በዚህ ቀን ስኬጁል ያደረጉ ሰዎች አሉ ሚያዚያ 8 መነሻ ማለት ነው ከሚያዚያ 2 በኋላ እንግዲህኛ በዛን ቀን ለነዚህ ሰዎች ብቻ ጉዞ አዘጋጅተናል ማለት ነው ሚያዚያ 8 መነሻውን ያደረገ በ17 ነው የምንመለሰው እዛ የትንሳኤን በዓል አክብረን ማለት ነው ሆኖም ይሄ የሚያዚያ 8ቱ በጣም ውስን ሰዎች ናቸው የሚሄዱት እኛ ለበዓሉ አንዳንድ የሚያስፈልጉ ነገሮችን ይዘንበት የምንሄደው ቀን ስለሆነ በዚህ ቀን እንግዲህ አምናም እንዳደረግ ነው አምና በጣም ውስን ሰዎች ከወራት በፊት ፕሮግራም ያደረጉ ሰዎች ነበሩና ስለዚህ አሁንም በዚህ አመት በተመሳሳይ ሚያዚያ 8 ላይ ለዚህ ቀን ተዘጋጅተው ተጓዦቻችን በጣም በስፔሻል ኬዝ መምጣት ይችላሉ ማለት ነው ከዛው ውጭ ግን ትልቁ የጉዞ መርሃ ግብራችን አሁንም እየመዘገብን በጣም ብዙ ሰው የተመዘገበበት የሚያዚያ 2 ነው አንደኛ ሰፊ ነው ሁለተኛ ነገር ደግሞ እዛው ነው እነሆ በርካታ ቀናቶችን የዘለቀው ታላቁ የአብይ ጾም ሊገባደድ ቀናቶች ቀሩት ጊዮርጊስ 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 ለአበ
ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ጸበል ጉዞ አዘጋጅቷል። መነሻውን ሚያዝያ 2 መመለሻ ሚያዝያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እንዲሁም መነሻውን ሚያዝያ 8 መመለሻውን ሚያዝያ 17 እንዲሁም መነሻችን አፕሪል 16 መመለሻችን አፕሪል 25 የሆነ የጉዞ መርሃ ግብር አዘጋጅቶ እነሆ ይላችኋል። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። ሕማማትን የምናሳልፈው እዛው ነው። ጸሎተ ሐሙስን የምናሳልፈው እዛው ነው። ስቅለትን የምናሳልፈው እዛው ነው። የትንሳኤን በዓለም ሁለት እንግዲህ ትንሳኤን የምናከብረው ሚያዝያ 12 እዛው በርሜል ቅዱስ ጊዮርጊስ ነው ማለት ነው። ይሄ ትልቅ አጋጣሚ ነው። በዚህ አጋጣሚ እንግዲህ ተጓዦቻችን ትልቅ በረከት አግኝተው ነው የሚመጡት። እኛ በየአመቱ አሁን ኦሬዲ ገና ፋሲካ ያደረግን ለሶስተኛ አመት እንግዲህ እነዚህን ክብረ በዓሎችን ከጸበልተኞች ጋር እኛም አብረን ሂደን ቦታው ድረስ ተገኝተን ጸበልተኞችን አይዟችሁ አለን ብለናቸው ከፈጣሪ በታች ደግሞ ሆነን አጽናንተናቸው በየጸበሉ የሚገኙ እናት አባቶቻችንን አይዟችሁ ይሄ ቀን ያልፋል ብለን አብረን ከነሱ ጋር በዓል የምናሳልፍበት ወቅት ነው። ይህ የሚያዝያ 2 ጉዟችን ማለት ነው። በጣም ሰፊ የጉዞ መርሃ ግብር ነው ያለን። በዚህ ቀን ተገኝተው ተጓዦቻችን ከወዲሁ መመዝገብ አለባቸው። በጣም ውስን ቀናቶች ነው። ቶሎ በተለይ ከአንድ ወር ተቋርጦ ከጀመርን በኋላ ቀደም አንቺም እንደገለሽው በፍጥነት ነው። በሳምንት ውስጥ 2 ጊዜ ነው የጉዞ መርሃ ግብር እያደረግን ያለ ነው ማለት ነው። ከዚህ ውጪ እንዴት ነው የትኬቱ ሂደት ምን ይመስላል? አሁንም አንዳንድ ጊዜ የሚሳሳቱ በተለይ ቀድመን 2-3 ጉዞዎችን ስናስተዋውቅ ተጓዦቻችን በሶሻል ሚዲያ ፕላትፎርሞች ላይ የመረጃ ሚስ አንደርስታንዲንጎች አሉና እስኪ እነን ነገር በደንብ ይሄ ሚዲያ ለሚከታተሉ ሰዎች እስኪ አብራሪልን። አሁን እንግዲህ አብዛኛውን ጊዜ እንግጥርት ያለ ስራ መስራት ያልቻልነው የሶሻል ሚዲያዎች በሶሻል ሚዲያ የሚቆርጡ ሰዎች ላይ ነው። ምክንያቱም በአካል ፌስ ቱ ፌስ ስለማናገኛቸው ሙሉ የተሟላ መረጃዎችን አናገኝም ወይም ሐሳባቸውን በደንብ መረዳት አልቻሉም ወይኛ ምንላቸውን በደንብ አይረዱንም። ያ በአካል ሲሆን ነው ሰው በብዛት የሚፈልገውንም ነገር የሚያስረዳቅ ለመወያየት የሚመቸው ማለት ነውና እንግዲህ አብዛኛውን ጊዜ ያው መረጃውን ሲልኩልን መቼ ደርሰው መቼ መምጣት እንደሚፈልጉ ቮይስ አያደርጉልንም ወይ ቴክስት አያደርጉልንም። መታወቂያ ይልኩና ያስገቡበትን ደረሰኛ ይልኩም ወይ ደረሰኝ ይልኩና መታወቂያ ይልኩም። ሁለቱንም ያሟሉና ደግሞ ለመቼ እንደሚፈልጉ ስንጠይቃቸው በተጠየቁበት ቀን አይመልሱልንም። ስለዚህ እንደዚህ አይነት ክፍተቶች አሉ። እንግዲህ በተቻለው መጠን ሰው ሶሻል ሚዲያ ላይ ትኬቶችን ሲልኩልን መታወቂያ ፓስፖርት መንጃ ፍቃድ ያስገቡበትን ደረሰኝ በሚልኩ ሰዓት አያይዘው የሚጠቀሙበትን ስልክ ቁጥር ቢልኩልን። ምክንያቱም ቴሌግራም ላይም ከሆነ ሃይድ ያደርጉታል ስልክ ቁጥራቸውን ስማቸውን እንጂ ስልካቸውን ማግኘት አንችልም። ቀጥታም ደውለን ለመጠየቅ የተመቸን ስላልሆነ እንግዲህ በዚህ አጋጣሚ በሶሻል ሚዲያ ለመቁረጥ የወሰናችሁ ሰዎች አካውንት ስትልኩልን መታወቂያ ስትልኩልን ወይ ደረሰኝ ስትልኩልን አያይዛችሁ ስልክ ቁጥር ላኩልን። እኛ ምን ፈልገውን ነገር ወዲያው ኢንተርኔት ዳታ ብዙ ስለማያበሩ ይሆናል ብቻ ወዲያው መመላለስ ስለማንችል ስልክ ቁጥር ቀጥታ ደውለን ለመጠየቅ እንዲመቸን ማለት ነው። ያንን ብታደርጉልን እንላለን። ከዚህ በተጨማሪ እንግዲህ በዚህ አጋጣሚ ተመልካቾቻችንን ይቅርታ እንጠይቃለን። ብዙ ጊዜ ስልክ አታነሱም። እኔም አያለው ብዙ ጊዜ ቢሮ ስራዎች ላይ እንኳን እኔ ብዙም ያለውኝም ሆኖም እነዚህ ቴክስቶች የሚላኩ ቴክስቶች ቮይሶች ስልክ አንዳንዴ ዌቲንግ አንድ ስልክ እየተወራ ዌቲንግ ይገባልና ከተቻለ በሁሉም ስልኮቻችን በተለይ በጣም አክቲቭ ሆነው የሚጠሩ ስልኮች አሉ ግን 5 ስልኮች አሉ። ይሄ ለዚህ ጉዞ የተመደቡ ስልኮች ማለት ነው ስልክ ቁጥሮች። እነዚህ ስልኮች ላይ በሙሉ ቢደውሉ አንዱ ባይጠራ አንዱ ላይ የተነጋገርንበት ከሆነ ሌሎች ኦፕሬተሮች ስላሉ በርካታ ኦፕሬተሮች እነዛ ጋር ደውለው ስልክ ማንሳት ይችላሉ ማለት ነው። ብዙ ጊዜ ይሄ ስልክ አታነሱ የሚለው ጥያቄ ያለው በሶሻል ሚዲያ የሚደውል ነው። ወይ በቴሌግራም ዋትስአፕ ኢሞ ላይ በሚደውሉበት ሰዓት ኔትወርኩኛ ጋር ከሌለ እነሱ ጋር ይጠራል። እኛ ጋር ምልክት ብቻ ነው የሚያሳየንና ወይም ደግሞ በሚደውሉበት ሰዓት እኛ ወይ ከቢሮ በወጣንበት ሰዓት ነው የሚሆነው ወይ ሌሊት ላይ ነው የሚሆነውና ያ አለመገጣጠም ነው በብዛት ስልክ አታነሱ የሚለው ጥያቄ። ምክንያቱም እኛ ዌቲንግም ቢገቡን መልሳለን ዌቲንግ በቻልነው መጠን። ስለዚህ በሶሻል ሚዲያ የሚደውሉ ሰዎች ላይ ነው ትንሽ ክፍተት እየተፈጠረ ያለውና ደውላችሁ ስልክ ካልተነሳ ወደ የምትፈልጉትን ነገር አጭር ቮይስ መልእክት ማስቀመጥ ትችላላችሁ። ልክ ስንገባኛ የቮይስ መልእክቷን እናንተ በምትችሉበት ሰዓት ኮነኛ መልሰን እንደውላለን። ሚስኮሉን ባየን መደወል እንኳን ባይቻል ያስቀመጣችሁልን ቮይስ
የነበራችሁን ጥያቄ እኛም በአጭር የቮይስ መልእክት መልሰን እንልክላችኋለን። አው ብዙ ጊዜ እንደዚህ አይነት ችግር የሚፈጠረው በተለይ በውጭው የዓለም ክፍል የሚገኙ ተጓዦቻችን ናቸው ኢትዮጵያውያን ኤርትራውያን በአጠቃላይ ለነሱ ደግሞ መፍትያ በጅተናል ያው ብዙ ጊዜ ይሄን ሚዲያ አይከታተሉም አንዳንድ ሰዎች ወደኛ የሚመጡ ግን ይሄንን ሚዲያ ሼር አድርጉት እስቲ እናንተ መታየው ሰዎች ሚዲያውን የምትከታተሉ ተመልካቾቻችን ለሌሎች ሰዎች ይሄን ሚዲያ ለሁሉም እንዲሰራጭ ሼር አድርጉላቸው በተደጋጋሚ እንናገራለን እኛ ጋር አሁን እኩለ ሌሊት 7 ሰዓት ከሌሊቱ 8 ሰዓት የሚደወሉ ስልኮች ይኖራሉ አንዳንዴ እነዚህ ስልኮች ይነሳሉ አንዳንዴ አይነሱም ሆኖም ቀጥታ ወደኛ ስልክ ከመደወል ይልቅ ለምሳሌ አሜሪካንና በአቅራቢያው በአሜሪካ አቅራቢያ ላይ አውሮፓም የሚገኙ ተጓዦቻችን ካሉ አሜሪካ ላይ ቀጥታ የሚሰሩ ስልኮች አሉ አክቲቭ ናቸው እነዛ ስልኮች በዋትስአፕም በቴሌግራምም በኢሞም ቮይስ አድርገው እነ ታዴን ማግኘት ይችላሉ ታዴና ፍቅር ናቸው እንግዲህ ሲያትል ዋሽንግተን ላይ ነው ቢሮአችን የሚገኘው ቀጥታ እነሱ ጋር ኮንታክት አድርገው እያንዳንዱን ነገር መረጃ ማግኘት ይችላሉ ከዛው እጪ በሲያትልና አቅራቢያው የሚገኙ ኢትዮጵያውያንና ኤርትራውያን ደግሞ እዛው ሲያትል ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ላይ እሁድ ታዴ ጋር መገናኘት ይችላሉ ማለት ነው ቲኬት መቁረጥ ቢፈልጉ የቪዛ ፕሮሰስ ማድረግ ቢፈልጉ እያንዳንዷን መረጃ ከነሱ ማግኘት ይችላሉ ማለት ነው ስለዚህ ቀጥታ በተለይ ከአሜሪካን እንዲሁም ደግሞ በአቅራቢያ ከቫንኮቨር ካናዳ እነዚህ ስቴቶች ላይ የሚደወሉ ስልኮች በቀጥታና ታዴ ጋር ኮንታክት ቢያደርጉ ሙሉ ያ ማለት እኛ ጋር እንደደወሉ ነው የሚቆጠረው ከዛው እጪ ለምሳሌ ጀርመን አውሮፓ ስዊድን ኖርዌይ እነዚህ ከተሞች ላይ የሚገኙ አብዛኞቹ የኛ ተጓዦች ከነዚህ አካባቢዎች ነው የሚመጡት በአረቡ ክፍል የሚገኙ ይመጣሉና ሆኖም ከአውሮፓ በተለይ ለሚመጡ ተጓዦቻችን ደግሞ በእነዚህ ስልክ ቁጥሮች በመደወል እና ዓለምን ማግኘት የሚችሉ መሆኑን እንገልጻለን ሙሉ መረጃ ማግኘት ይችላልላችሁ ብዙ ሰዎች ይህ መረጃ የደረሳቸው ሰዎች ቀሏቸው ትኬታቸውን ቆርጠው ሆቴል ቡክ አድርገው እያንዳንዱን መረጃ ከኛ ጋር በቃ ልክ ከኛ ጋር ኮንታክት አድርገው እንደሚለዋወጡት ከነሱ ጋር አንደኛ እነዚህ ሰዎች ቀጥታ የኛ ወኪሎች ናቸው የኛ አባላቶች ናቸው ስለዚህ እነዚህ ሰዎች ደግሞ በርሜል ቅዱስ ጊዮርጊስ ደርሰው የመጡ ሰዎች ናቸው ማለት ነው በአጠቃላይ ሁሉንም እነታዴም እና ዓለምም ማለት ነው ስለዚህ ተመልካቾቻችን በአጠቃላይ በእነዚህ ስልኮች በመደወል ቀጥታ ከነሱ ጋር የምትፈልጉትን መረጃ ስለ ጸበሉ ባህሪ ቢፈልጉ ለጸበሉ መሄጃ ምን ያስፈልጋቸዋል ምን መያዝ አለባቸው እንዴት መሄድ እንዳለባቸውም ጭምር እያንዳንዱን ነገር ሙሉ መረጃ ማግኘት ይችላሉ ማለት ነው ከዛው እንግዲህ በዚህ አጋጣሚ የመጀመሪያ ገልጸ ነው ነበር ሆኖም በተደጋጋሚ ኢንፎርሜሽን አልሰጠንም በተለይ አትላንታ የሚገኙ ኢትዮጵያውያን ኤርትራውያን በአጠቃላይ ይህ አዲሱ የአትላንታ ቁጥራችን ነው ማለት ነው አትላንታ የምትገኙ ሙሉ መረጃውን በዚህ ማግኘት ትችላላችሁ ነሰብለን ማግኘት ትችላላችሁ ማለት ነው በጣም ቀላል ነው ለእናንተ የምትፈልጉትን መረጃ ማግኘት ትችላላችሁ ሰብለም እንግዲህ በርሜል ቅዱስ ጊዮርጊስ ደርሳ ካንዴም 2-3 ጊዜ ደርሳ ተመላልሳ የመጣች እህታችን ናት ማለት ነው ስለዚህ ሁሉም የበርሜል ቅዱስ ጊዮርጊስ የበረከት ተካፋዮች ናቸው እኛም እንደዛው ነን ስለዚህ እያንዳንዱን መረጃ ዲቴል ማግኘት የሚችሉ መሆኑን ለመግለጽ እንወዳለን ማለት ነው ከዚህ ባሻገር እንግዲህ ተጨማሪ የምታያቸው ሐሳቦች ካሉ እነሱን እናንሳና ለተመልካቾቻችን አዲስ ክሬት ያደረግነውን ዲቨሎፕ ያደረግነውን ዌብሳይት አስተዋውቀናቸው የዛሬውን መርሃ ግብር እንዝጋ እንግዲህ ለ28 ተጓዦቻችን አጠር ያለ መረጃዎችን እንስጣቸው ምዝገባችን እንግዲህ አጠናቀናል የ28ቱን ቀጣይ የመዘገብን ያለነው የሚያዚያ 2 ሜጃ የሚያዚያ 14 መመለሻና እንዲሁም የሚያዚያ 8 ሜጃ እነሆ በርካታ ቀናቶችን የዘለቀው ታላቁ የአብይ ጾም ሊገባደድ ቀናቶች ቀሩት ጊዮርጊስ ለአበፈረስ ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ጸበል ጉዞ አዘጋጅቷል መነሻውን ሚያዚያ 2 መመለሻ ሚያዚያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እንዲሁም መነሻውን ሚያዚያ 8 መመለሻውን ሚያዚያ 17 እንዲሁም መነሻችን አፕሪል 16 መመለሻችን አፕሪል 25 የሆነ የጉዞ መርሃ ግብር አዘጋጅቶ እነሆ ይላችኋል አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር እና ሚያዚያ 17 መመለሻ ነው እየቆረጠን ያለነው እንግዲህ ለ28 ትኬት የቆረጣችሁ ተጓዦቻችን በሶሻል ሚዲያ ልካችሁ ትኬት ካልተላከላችሁ ሁላችሁም ሶሻል ሚዲያችሁን ቼክ አድርጉ በአካል ደግሞ መታችሁ የቆረጣችሁ ስማችሁን ከአዲስ አበባ ባህር ዳር ከባህር ዳር አዲስ አበባ ማለቱን እንዲሁም ደግሞ ትኬቱ ላይ የተጻፈው በውጮች አቆጣጠር ነው ስለዚህ ሁላችሁም ተጓዦቻችን
የላይኛው አፕሪል 6 ይላል የታችኛው ደግሞ አፕሪል 15 ይላል የመመለሻ ትኬታችሁ ማለት ነው ሁላችሁም እሱን ቼክ አድርጉ ስማችሁን ከአዲስ አበባ ባህር ዳር ከባህር ዳር አዲስ አበባ መሆኑን ሁላችሁም በቀረም በዚህ አጭር ቀናቶች ውስጥ ቼክ አድርጋችሁ ዝግጁ መሆን ይኖርባችኋል ማለት ነው አው መልካም በቀጣይ እንግዲህ ሚያዝያ 2 በጣም ትልቁ የጉዞ መርሃ ግብራችን ነው እዚህ ላይ መሳተፍ የምትፈልጉ ተጓዦቻችን አሁንም ያለን ቦታ ውስን ስለሆነ በእነዚህ ውስን ቀናቶች ውስጥ ቀድማችሁ በመመዝገብ የበረከቱ ተካፋይ ሆኑ በቀጣይ ደግሞ በጣም በርካታ ሰዎች ሲያስቸግሩን ስለነበረ ሲጠይቁን ስለነበረ ለብዙ ጊዜ ከወራት ከሁለት ወር ከ3 ወር በፊት ስኬጁል ያደረጉ ሰዎች ስላሉ በ8 ጉዞ የምናደርግበት መርሃ ግብር አለን ለጸበልተኞች እንግዲህ እዛ ቦታ ላሉ ጸበልተኞች የምናስፈስካቸው እኛ ነን ጸበልተኞችን እስካሁን ስናደርገው እንደቆየ ነው ማለት ነው ስለዚህ እዚህ ቀን ላይ ለሚያስፈልጉ ማቴሪያሎችን ያው በእለቱ አሁን አንዳንድ ማቴሪያሎች ለወጥ መስሪያ ሊሆን ይችላል እነዚህ ነገሮች ቀድመን ብናዘጋጅ ያ ሙቀት ስለሆነ ቦታው ላይ የመበላሸት አድቫንቴጁ ከፍተኛ ስለሆነ ወደዚህ በዓሉ ሲቃረብ 2 ቀን 3 ቀን ሲቀረው ነው ይዘን የምንሄደው በዛ አጋጣሚ ላይ በጣም ውስን ሰዎችን ነው ይዘን የምንሄደው በዛች አጋጣሚ አብራችሁን ከኛ ጋር ተጉዛችሁ የበረከቱ ተካፋይ ለመሆን የምትፈልጉ ሰዎች ሚያዝያ 8ም እንደዚሁ አጭር የጉዞ መርሃ ግብር አዘጋጅተናል ግን እንዳለ ነው የጥምቀት ጊዜያችንም እንዳለ ነው ሰዓታችንም እንዳለ ነው ትንሽ ሰፋ የሚለው የሚያዝያ 2 ነው በ14 ነው የምንመለሰው ምክንያቱም በበዓል ቀን እንዳንመለስ ማለት ነው መመለሻችን የነበረ በ11 ነበር ሆኖም 2 ቀን ወደፊት ገፋ ያደረግንበት ትልቁ ምክንያት ምንድነው በዓልን እዛ እንድናሳልፍ ስቅለትን እዛ እንድናሳልፍ በስቅለት ቀን ጉዞ እንዳናደርግ እንዲሁም ትንሳኤን ከጸበልተኞች ጋር አብረን እንድናሳልፍና እኛም ሰፊ የመጠመቂያ ጊዜ እንዲኖረን ከማሰብ አንፃር ነው ያደረግነው መነሻችን ሚያዝያ 2 መመለሻችን ሚያዝያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እንዲሁም መነሻችን ሚያዝያ 8 መመለሻችን ሚያዝያ 17 መነሻችን አፕሪል 16 መመለሻ አፕሪል 25 ተርቢኖስ መንፈሳዊ የጉዞ ማህበር ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅዱስ ኪዳነ ምሕረት ጸበል ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል መልካም ርብቃ እንግዲህ ለተጓዦቻችን ይሄን አብስረናል በየጊዜው ደግሞ አዳዲስ ነገሮችን ለተጓዦቻችን እያቀረብን ነው የምንገኘው ዛሬም አንድ ታላቅ የምስራች ይዘንላቸው መተናል ይሄው ምንድነው እያንዳንዱ በተለይ ከዚህ በታች ሊንኩን እናስቀምጥላችኋለን ዌብሳይት ከዚህ በፊትም ተናግረናል www.terbinosmedia.com ብለው ጉግል ላይም ክሮም ላይም ሰርች ቢያደርጉ ሙሉ ዌብሳይታችንን ያወጣላችኋል ከዛ ቡኪንግ የሚል አለ ያንን ሲነኩት በቀጥታ እንዴት ሬጂስተር ማድረግ እንዳለባቸው ወደዛ ፎርም ይመራቸዋል ማለት ነው ስለዚህ እነዚህ ሁለት ሊንኮች ከዚህ በታች የምናስቀምጥላቸው ሊንኮች በፈለጉት ቋንቋ በአማርኛ በእንግሊዘኛ በእነዚህ ቋንቋዎች ሬጂስተር አድርገው ወደኛ ስልክ ቁጥራቸውን አስገብተው እያንዳንዱ ትዕዛዝ አለው እነዛን ትዕዛዞች ሙሉ ስማቸውን እኛ ምን ጠይቃቸው የአባት ስም የአያት ስም ያደጋ ጊዜ ተጠሪ ስልክ ቁጥራቸውን ኢሜል አካላቸው ኢሜል ዋትስአፕ ነምበር ካላቸው ዋትስአፕ ነምበር እነዚህም በሙሉ ከዛ ፓስፖርት ያላቸው ፓስፖርት መታወቂያ ያላቸው መታወቂያ እያንዳንዱ ሰው እነዚህ ነገሮች የሚጠይቃቸው ነገሮች አታች አድርጎልን ለኛ ይልኩልናል ቀጥታ ኦኬ ሲሉት ወደኛ ይገባል ማለት ነው እኛ መልሰን ትኬት ሪዘርቭ ማድረጋቸውን ለነሱ ኮንፊርም እናደርጋቸውና በዛ ስልክ ቁጥር ደውለን በዋትስአፕም በቴሌግራምም ለዚህ ጉዞ ዝግጁ ናችሁ ወይ የሚሉን ጥያቄ አቅርበን ትኬት የምንቆርጥላቸው መሆኑን እንገልጻለን ማለት ነው እሺ እንግዲህ ሶሻል ሚዲያ ላይ ለሚቆርጡ ሰዎች ሙሉ በሙሉ የሚፈጠረውን ክፍተት ይደፍንልናል ብለን እናስባለን ምክንያቱም ሙሉ ስልክ ቁጥራቸውን ስማቸውን ያደጋ ተጠሪ ሙሉ ፎርማቸውን ስለሚልኩልን እነሱ በላኩልን ፎርም እኛ ቀጥታ ትኬቱን ቆርጠን በሰባስቀመጡልን ስልክ ቁጥር ቀጥታ በቀላሉ እናገኛቸዋለን ማለት ነው ስለዚህ ይሄ ሰዓትም ይቆጥባል በመሃላችን እየተፈጠረ ያለውን ክፍተት ሙሉ በሙሉ ይደፍንልናል ብለን እንጠብቃለን ስለዚህ ማንኛውም ተጓዦቻችን በሶሻል ሚዲያ መታችሁ ለመቁረጥ የወሰናችሁ ሰዎች እኚህን ሊንኮች ብትጠቀሙ ለኛም ለነሱም ያቀልልናል ስራ ማለት ነው መልካም ከዚህ በተጨማሪ ቤታቸው ላይ ሆነው በማንኛውም ሰዓት ሊሆን ይችላል ይሄንን ፎርም ሬጂስተር ማድረግ ነው በቃ እነዚህ ሊንኮችን ሲጫኑ ቀጥታ ወደዛ ፎርም ነው የሚመራቸው ማለት ነው እነዚህ ሊንኮች ተጭነው ቀጥታ እነዛ ፎርም ላይ ሂደው ቲኬታቸውን ሪዘርቭ ማድረግ ይችላሉ ማለት ነው በጣም ቀላል ወይ ነው ሰዓት ጊዜ
እያንዳንዱን ነገር መቆጠብ ይችላሉ በማንኛውም ታይም ማለት ነው ከዛ ውጪ ያሉንን የጉዞ መርሃ ግብሮች እዛ ቦታ ላይ እናስቀምጣለን ቢያንስ የሁለት የሶስት የጉዞ መርሃ ግብሮችን ፊት ለፊት የምናገኛቸው የጉዞ መርሃ ግብሮች አሉና እነዛን ማግኘት እንችላለን ህግና ደንብ አለው ቦታው ላይ ስልክ ቁጥር አድራሻ የምንገኝባቸው አድራሻዎች አሉ የጉዞ ህግና ደንቦች አሉ ለምሳሌ አንድ ተጓዥ ወደ በርሜል ቅዱስ ጊዮርጊስ ሲመጣ ምን ማድረግ አለበት እዛ ላይ በአማርኛም በእንግሊዘኛም የተጻፉ ፎርሞች አሉ ማለት ነው እነዛን አንብቦ በቀላሉ ተረርቶ ትኬቱን ቡክ አድርጎ ሪዘርቭ አድርጎ ዝግጁ መሆን ይችላል ማለት ነው ተመልካቾቻችን ከዚህ በታች የምናስቀምጥላችሁን ሊንኮች በመጫን በቀጥታ ትኬታችሁን ሪዘርቭ ማድረግ የምትችሉና ለበርሜል ቅዱስ ጊዮርጊስ ጉዞ እንድትዘጋጁ በጣም ቀላል አማራጭ መሆኑን ለእናንተ ልናበስራችሁ እንወዳለን ማለት ነው ተርቢኖስ ኦርቶዶክሳዊ ሚዲያ ሰብስክራይብ ላይክ ሼር በማድረግ በሚዲያው የሚተላለፉ መልእክቶችና ምስክርነቶች በመላው የዓለም ህዝብ እንዲሰራጭ እንድታደርጉ ጥሪያችንን እናስተላልፋለን እስካሁን ቆይታ ያደረግነው ርብቃው እንደሰንና እኔም ሰለሞን አንዱ ዓለም ነኝ በሌላ የጉዞ መረጃ ፕሮግራም በሌላ ዝግጅት እስከምንገናኝ ቸርን ሰንበት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን እነሆ በርካታ ቀናቶችን የዘለቀው ታላቁ የአብይ ጾም ሊገባደድ ቀናቶች ቀሩት ጊዮርጊስ 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 ለአበፈረስ ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ጸበል ጉዞ አዘጋጅቷል መነሻውን ሚያዝያ 2 መመለሻ ሚያዝያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እንዲሁም መነሻውን ሚያዝያ 8 መመለሻውን ሚያዝያ 17 እንዲሁም መነሻችን አፕሪል 16 መመለሻችን አፕሪል 25 የሆነ የጉዞ መርሃ ግብር አዘጋጅቶ እነሆ ይላችኋል አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር